ቲናና ዳኒ በደስታ ጨለሉ። አባባ ደግሞ እንደለመደው ለቲና ቤቱን ፈርሞ ሰርፕራይዝ እንዳደረጋት ለዳኒም ደግሞ ከዚህ በፊት 4 ሚሊዮን ብር አበድረኝ ከውጭ ቃ አምጥቼ ስለነበረ እሱን ሽጬ እሰጥሃለሁ አባዬ ግን ይሄንን 4 ሚሊዮን ብር ስትሰጠኝ ካሌብም ሆኑ ቲና ማወቅ የለባቸውም ብሎ ቃል አስገብቶት ነበር። አባባም እንደለመደው ለቲና ቤቱን ፈርሞ ከሰጣት በኋላ ለዳኒም ደግሞ የጠየቀውን ብር ፈርሞ ቼኩን ሲያስረክበው ቲና ስለማታቅ ጨለለች። ዳኒም ደግሞ ከሚባለው በላይ በደስታ ተሞላ። ትሁትና ካሌብ ያዩትን ነገር ማመን ቢያቀታቸው ውስጣቸው እውነት አለመሆኑን ቢያቁ እንኳን አባዬ እንዴት ይሄንን ሊያደርግ ይችላል? እውነት አስቦበት ነው ወይስ እንዴት ነው? ትሁት አባዬ ላንቺ አማክሮሽ ነበር እንዴ? ምኑን ዳኒ ምኑን ካሌብ ምኑን አባዬ የሚያማክረኝ ብላ ካሌብን ስትጠይቀው እንዴ አንቺም እንደኔ ያልሰማሽው ነሽ ነው ወይስ እየተጫወሽብኝ አላት። እንዴ እኔ የምትለው ነገር አልገባኝም ካሌብ አባዬ ምን ሆነ እውነቱን ንገረኝ ብላ ስትለው እባክሽ አባዬ ምንም አልሆነም ግን ለዳኒኮ 4 ሚሊዮን ብር ፈርሞ ቼክ ሰጠው። ትሁት እውነት ይሄን ነገር ሰምታ እንደዝም ትለኛለች ብዬ ራሴን ጠይቄ ነበር። እሱን ደግሞ እዛ እንዴት ለምን አባዬ ይሄን ነገር አስበህበት ነው እንዴ ብዬ ስለው ቲና ብድጋለችና ካሌብ ቆይ ምን ሆነህ ነው? አባዬ ለኛ በሚያደርግልን ነገር አንተ እየተናደርክ እኮ ነው። ይሄን ነገር ደግሞ እንደ አንድ ቤተሰብ አይቶት ነው። ዳኒም እኮ ብሩን መልሳለሁኝ ብሏል። ስለዚህ መበዳደር ምንድነው ችግሩ ብላ ስላለችው ካሌብም አባቱን እነሱ ፊት ብዙ ለመናገር ፈራና ዳኒና ቲና በደስታ ተሞልተው ወደ መጠጥ ቤት ሲሄዱ ካሌብም ከአባቱ ጋር ጮኸቱን ጀመረ። ስም አይኔልሽ እኔ ምንም ቢሆን ምንም ይሄንን የማደርግ ከብት አይደለሁም። ቆይ አንተ እንዴት ነው የምታስበኝ? ይሄን ያክል የወረድኩ ሰው ነኝ እንዴ? ባለፈው ካሌብና ቲና እንዳይሰሙ 4 ሚሊዮን ብር ፈርመህ ስጣይ ሲለይ በጣም ደንግጬ ነበር። ሲያበሽቀኝና ሲያናድደኝ ስለኖረ ለምን ይሄንን ነገር ውሸት እንዲሆን አድርጌ ሰርፕራይዝ አላደርገውም ብዬ ለማብሸቅ ያሰብኩት መንገድ እንጂ ስታስቡት እኔ ለሱ 4 ሚሊዮን ቀርቶ 1 ብር አልሰጠውም። ምክንያቱም እኔኮ እሱን እዚህ ተሸክም ያለው ወንድሜ ነው ብላ ጥገኛ አድርጋ አስቀምጣዋለች። እንኳን ለሱ ብር ልሰጥ ለሷስ ቢሆን ቆይ አንተ ከቤቱና ከሱ 4 ሚሊዮን ብር ማን ይበልጥ ይመስልሃል ካሌብ? እኔን የምታስበኝ እንደ ጅል ነው እንደ ብሎ አባባም ተቆጣ። ትሁትም የአባባን ንግግር ሰምታ በጣም ተገረመች። አባዬ አሁንስ የዚህ ቤት ድራማ የሚያልቅበት ቀን ነው የናፈቀኝ። እንደው ከቶ ምን ይሻላል ብላ አለች። ሰላም 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 ውድ የተከበራችሁ የስኬት ሚዲያ ቤተሰቦች እጅግ በጣም በጉጉት የምንጠብቀው ልብ አንጠልጣዩ ድራማ የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ ለምታደርጉን እጅግ እናመሰግናለን። አባባ ዛሬም በድጋሚ ታሪክ ሰርቷል ማለት ነው። እጅግ በጣም ደስ ይላል። ዳኒና ትሁት በዚህ ልክ ዳኒና ቲና በዚህ ልክ መዋረዳቸው እጅግ ከሚባለው በላይ አስደስቶኛል ማለት ነው። ቲና አሁንም ቢሆን አባባን ለመበቀልና አባባን ለማዋረድ ቆርጣ የተነሳች ጉደኛ ናት ማለት ነው። ካሌብም በቲና በኩል በጣም መረርና ስልችት ብሎት የቤቱን የተፈረመላትን ቼኪዛ ከቤት በመጥፋቷ ስትመለስ የፍች ጥያቄ እንደሚጠይቃት ለዳኒ ሲነግረው በጣም ደነገጠ። ይህማ ሊሆን አይችልም፣ መመካከርና መነጋገር አለባችሁ። ቲና ያለ ምክንያት ይሄን ያክል ጊዜ ቤቱን ለቃ ልትሄድ አትችልም። ካሌብ የተፈጠረ ነገር አለ እንዴ? ተጣልታችሁ ከሆነ ንገረኝ እና እንዴት ይሄን ያክል ጊዜ ሳትናገር ትጠፋለች ብሎ በጣም እንደሚያስብ ሰው 10 ጊዜ ካሌብን እየጠየቀው ነበር። ካሌብም ደግሞ እኔ አልደውልላትም ትታ የሄደችውን ትዳር
ነይ በግድ ያዥና ብዬ ልላት አልችልም። ትዳር እኮ መመካከርና አብሮነትን ይፈልጋል። እሷ ደግሞ የሄደችበት ቦታ ሳይመቻትና ወይንም ስትጠግብ ተመልሳ ትመጣለች። ምንም የሚቸግር ነገር የለም ብሎ ወሰነባት ማለት ነው። ዳኒም በካሌብ ንግግር ከሚባለው በላይ ልቡ ተሰብሮ እያዳመጠ ነበር ማለት ነው። እንግዲህ ዳኒም ቢሆን የራሱን ፍቅረኛ በመስኮት ብቅ ብሎ እያወራ ሳለ የኔ ፍቅር ሁሉንም ነገር እኮ ጨርሻለሁ። አሁን የምጠብቀው ነገር ቢኖር ትንሽ የጀመርኳት ነገር አለች። እሷን ስጨርስ አብረን ህይወታችንን እያጣፈጠን እንኖራለን። ልትረጅኝ ይፈልጋለሁ ብሎ አላት። አይ ዳኒ እንግዲህ ከዚህ በላይ ልታገሰው አልችልም። እኔ ሴት ልጅ ነኝ። የራሴ ህይወት ያስፈልገኛል። ቤት ፈልጋለሁ። እንዲሁም ደግሞ አብረን ባለን ነገር ደስተኞች ነን መኖር እንችላለን ብላ አለችው። ከዛ አይ እንግዲህ የታገሽ ታግሰሽ አሁን በመጨረሻ እንደዚህ እንደምትይኝ አልጠብቅም ነበር የኔ ፍቅር አላት። ደግሞ የእህቴን ቤተሰቦች ላስተዋውቅሽ እፈልጋለሁኝ አለ። አንደኛ ኤደንን አሁን ዋሽቷታል። ቲና የካሌብ ሚስት ሆና ያማገጠና እዛ ቤት የገባበት መንገድ በጣም ቢያስጠላም እሺ ብላ ደግሞ እሷ የእህቱን ቤተሰቦች ልትተዋወቅ ስትመጣ ካሌብና አባባን ስታያቸው በጣም ደስ ብሏት ደስ የሚል ጊዜ አሳለፈች። ተመልሳ እንደምትመጣም ለነሱ ነገረቻቸው። አባባ በትኩረት ሲያት ውይ በጣም ገራም ልጅ ናት፣ በጣም ደስ የሚል ነገር አላት። ካሌብ አጥብቀህ ልትይዝ እፈልጋለሁ። እርግብ የመሰለች ልጅ ናት። ምክንያቱም አሁን ዳኒ ያንተን የሆነ ነገር ከቲና ጋር ሆነው ብዙ ነገር አሳጥተውሃል። ልጄ የራስህ የሆነ ነገር እንድታስመልስ እፈልጋለሁኝ ብሎ አለ። እንዴ አባዬ ምን እያልክ ነው? እኔ ከዚህ በላይ መታገስ አልፈልግም። ምክንያቱም ኤደን የሱ ሚስት እንጂ የኔ አይደለችም። እና ታዲያ ቲናስ ያንተ ሚስት እንጂ የዳንኤል ናት እንዴ? እሱ እኮ እዚህ ቤት ተቀምጦ ብዙ ነገር እየተጠቀመ ነው ያለው። በዛ ላይ እኔንም ሊያጠፉኝ ነበር። ስለዚህ እያንዳንዱ በቀሌን መክፈል እፈልጋለሁኝ ብሎ ሲል ካሌብ ባይዋጥለትም እሺ አለ። ትሁትን እንግዲህ ምግብ እንድታዘጋጅና እንግዳ እንደሚመጣ ሲነግሯት በጣም ደንግጣለች። በመጨረሻ ላይ ማናት የምትመጣው ብላ ስትወዛገብ የዳኒ ፍቅረኛ እንደሆነች ተነገራት። ወይ ጉድ! ጭራሽ አይኑን ጨፍኖ ሊያመጣት ነው። አሁን ቲና ብትኖር የሚፈጠረውን ጦርነት አስባችሁታል? እኔ የለሁበትም። እናንተ የምታደርጉት ነገር በሙሉ ደስ አይልም እያለች። ከዛ አይ አሁን እኮ አንቺ ክብርሽን የሚነካው ነገር የለም ትሁት፣ የታዘሽውን ብቻ ስሪ። ይሄ አባዬ እቅድ እንጂ የኔ አይደለም። አባዬ ግን ይሄ ድራማ መቼ ነው የሚጨርሰው? እኔም እኮ አንዱን ስለው አንዱን ሲጨርሱ አንዱ በመሃል ቤት በጣም ተሰቃየሁ እያለች ትሁቴ ሁኔታዋን ስናያት ከካሌብ ፎንቃ ነገር ገብቶላታል። ምክንያቱም ቲና ብዙ ጊዜ ትላለች እኔ በህይወት እያለሁ አንቺ ካሌብን ልታገቢ አትችይም፣ ስራሽ ያንቺ ሰራተኝነት ነው እያለ ብዙ ጊዜ ስትመጻደቅባት ነበረ ማለት ነው። እንግዲህ ትሁትም እኔ ቦታዬን አውቃለሁ፣ እናንተ ከምትሰሩት ስራ ይልቅ እኔ በጉልበቴ ለፍቼና ደክሜ ያመጣሁት ገንዘብ በጣም ይጣፍጣል እያለች ብዙ ጊዜ ካሌብን ስትናገረው ነበረ ማለት ነው። ካሌብም ደግሞ ከትሁት አንዳንድ ጊዜ ምክር ይፈልጋል። እንዲሁም ደግሞ ያሰባቸውና ያቀዳቸው አልሆንለት ሲል በጣም ይናደዳል። እሱም ምንድነው እዛ ቤት ኤደን ቆይታዋን ታደረገች በኋላ ዳንኤል ሄደና ትሁትን እንዴት አየሻት? ትሁት የኔም ፍቅረኛ እንዴት አየሻት ብሎ ጠየቃት። በጣም ደስ የምትልና ረጋ ያለች ልጅ ናት። ግን ምን ዋጋ አለው? ሴቶች ሲባሉ የሚፈልጉት ነገር ሌላ ነው። አንተ የሆንክ ያለውን ነገር ብታውቅ ምን ያህል እንደምትጠላህና ምን ያህል ካንተ ጋር ግንኙነታችሁን እንደምታቆም አስበዋለሁ አለችው። የሰይጣን ጆሮ ይደፈን። በፍጹም አንቺ
ምን ስትያሰብሽው? ኤደን እኮ ለረጅም ጊዜ መወዳትና የምትወደኝ ፍቅረኛዬ ናት። ይሄማ ሊሆን አይችልም ብሎ አለ። እንግዲያውስ እሱ ሊሆን እንደማይችል አንተ እርግጠኛ ትሆንክ ትዳርህን አጥብቀህ ያዝ አለችው። ምን እያልሽ ነው ትሁት? ይህን ነገር እንዴት ልትይ ቻልሽ? እኔና እሷ እኮ ብዙ ነገሮችን አሳልፈናል። አሁን በቀላል እንዴት ትታይ ትሄዳለች ብሎ ሲላት፣ አይ ካሌብ ሞኝ አትሁን፣ እሷ የምትፈልገውን ነገር ካላደረክላት አብራችሁ የመዝለቃችሁ እድል ትንሽ ነው ብላ አለችው ማለት ነው። እሱም አሁን ላይ አልገባውም። ስላሰብሽልኝና ምክር ስለሰጠሽኝ አመሰግናለሁ። የኔ ኤዱ ግን በምንም አይነት ሁኔታ ትታይ ልትሄድ አትችልም። አየሽ ትሁት፣ እውነት እኔ በጣም ነው ማከብርሽ። የምትሰጭኝ ምክሮች እጅግ በጣም ደስ ይለኛል። ግን አንዳንድ ጊዜ እኔ የምፈልገውን ነገር እዚህ ቤት እንዳላገኝ ምቀኛ የምትሆኝበት አጋጣሚ አለ። አሁንም እንስማማና እርጅኝና ከዚህ ከቤት የምፈልገውን ነገር ይዤ ወጥቼ ከፍቅረኛዬ ጋር ደስተኛ ህይወት ብኖር ምን አለበት ብላ አለችው። ዳንኤል አሁንም እዛው ሀሳብ ላይ ነህ እንዴ? በራስ መንገድ ሰርተህ መለወጥ አለብህ። እሷም እኮ ደስ የሚላት ራስ ሰርተህ ስታመጣ እንጂ የሰውን ገንዘብ እንደዚህ አሳደህ አይደለም። ምናልባት እንዴቲና ገንዘብ ወዳጅ ካልሆነች እየሄድክበት ያለውና ገንዘብ ያመጣህበት መንገድ ልክና ትክክል አለመሆኑን ስታውቅ ምን ያህል እንደምትጠላ የዛኔ ትሁት ምን አለች ትለኛለህ አለችው። ለምክርሽ አመሰግናለሁ። ከዚህ በላይ ግን አንቺ ጋር መዳረቅ አልፈልግም ትሁት። አሁን ስልክሽን ትሰጭኛለሽ አላት። እሺ ብላ ስልኩን ሰጠችው። እሱም ደግሞ ወደ ቲና ሲደውል ቲና ምንም ስልኳን እያነሳች አይደለም። ወይኔ ጉዴ፣ አንድ ቤት ብቻዋን ልትበላ ነው እንዴ? ይሄንማ ልታደርገኝ አትችልም። እንደዚህ ዋጋና መስዋዕትነት ከፍዬ እኔ ካሌብ በባዶ የምቀር ሰው አይደለሁም። ልክሽን አሳይሻለሁ እያለ መናደድ ጀመረ። አይ አሁን እንደው ፎርጂድ ወረቀት መሆኑን ስታውቅ ምን ያህል ስሜት ይሰማ ይሆን እያለች ትሁትም ለብቻዋ መናገር ጀመረች። ምን አልሽ ትሁት አላት። አረ ምንም አይደል፣ ወደዚሁ ነው፣ ስልኩን ጨረስክ ብላ ተቀበለችው ማለት ነው። የዳኒ ፍቅረኛ በስተመጨረሻ ዳኒ ወደ ለለበት ቦታ ላይ ጠብቃ ከካሌብና ከአባባ ጋር ተገናኘች። ደስ የሚል ጨዋታና ወሬ ይዘው እኔ ካሌብ ከዚህ በላይ ዳኒን ከዚህ በላይ ልታገሰው አልፈልግም። እሱ ገንዘብ እያሳደደና እያሯሯጠ ነው ያለው እና እቤት የለም እንዴ? ቆይ ልደውልለት እንደውም እያለች ስትጨናነቅ፣ ታይ ልጄ አትደውይለት፣ እኛ እናውራ እንጫወት፣ እሱ ደግሞ ፈለገበት ቦታ ዙሮ ሊመጣ ይችላል ብለው ሲያወሩ በድንገት በሩን ከፍቶ ሲመጣ የራሱ የሆነችው ኤዱ ከካሌብና ከአባባ ጋር ቁጭ ብላያት። በቀጣዩ ፓርት እስከምንገናኝ ድረስ ውድ የስኬት ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ለምታደርጉን እጅግ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።